አንዲት ወጣት ዶክተር በድብቅ የተደረገ የአይነ ስውር ቀጠሮ ላይ ከአንድ ወጣት ጋር ተገናኘች። በዚያ ቀን የተከሰተው ነገር ሕይወቷን ሙሉ በሙሉ ይቀይራታል ብላ ግን ፈጽሞ አልጠበቀችም። ቀጠሮም እንደተጀመረው ሰውየው የእሷን የገንዘብ አቅምና የግል ሁኔታ ለማወቅ የክሬዲት ሪፖርቷንና የሕክምና ምርመራ ሰነዶቿን አዘጋጀ። እሷም ይህን ሁሉ በማየቷ በጣም ተገረመች። ነገር ግን ሰውየው በራስ መተማመን ስሜት እንዲህ ያላት ከፈለግሽ አሁኑኑ ወደ ሲቪል ጉዳዮች ቢሮ ሄደን ጋብቻችንን ማስመስከብ እንችላለን። እንዲህ ያለ ፈጣንና ያልተጠበቀ የአይነ ስውር ቀጠሮ ካጋጠማት በኋላ ወጣቷ በሆነ መንገድ በሰውየው ተማርካ የጋብቻ ሰርተፊኬት ለማግኘት ተስማማች። በዚያው ቀን ሁለቱ በሚስጥር ተጋቡ። በማግስቱ የቅርብ ጓደኛዋ ስለ አይነ ስውር ቀጠሮዋ ስጠይቃት ወጣቷ በድንገት እንዳገባች ነገረቻት። ጓደኛዋ ግን በእጅጉ ደነገጠች። እንዴት እንዲህ በፍጥነት ታገቢያለሽ? ይህ ሰው የጋብቻ ማጭበርበር ሊሆን ይችላል። አሁኑኑ ፍትፋች ይሻላል ብላ አሳሰበቻት። ወጣቷ በጥርጣሬና በጭንቀት ተዋጠች። እስከዚያ ድረስ የባሏን እውነተኛ ማንነት አላወቀችም ነበር። ያን ጊዜ ግን አንድ ዜና ከሆስፒታል መጣ። የልብ ቀዶ ጥገና ክፍል አዲስ ምክትል ዳይሬክተር ሊሾም እንደሆነ ተገለጸ። አዲሱ ዳይሬክተር እጅግ ተሰጥኦ ያለው ረጅምና መልከ መልካም ሐኪም እንደሆነ ተነገረ። ሆኖም የሆስፒታሉ ሰራተኞች አዲሱ ዳይሬክተር ማን እንደሆነ ለማወቅ ጓጉተው ነበር። ወጣቷና ጓደኛዋ ግን በተለይ ለጉዳዩ ትኩረት አልሰጡም ነበር። በመጨረሻ አዲሱ ዳይሬክተር በምክክር ስብሰባ ላይ ሲተዋወቁ ወጣቷ ያየችውን ሰው ለማመን ተቸገረች። በአይነ ስውር ቀጠሮ ላይ ያገኘችው በዚያው ቀን ያገባት ሰው ነበር። የሆስፒታሉ ዳይሬክተርም አዲሱን ምክትል ዳይሬክተር በኩራት አስተዋወቃት። በአገሪቱ ካሉት ምርጥ የልብ ቀዶ ጥገና ሐኪሞች መካከል አንዱ መሆኑን ገለጸ። የሆስፒታሉ ሰራተኞች በአድናቆት ተቀበሉት። ወጣቷ ነው ጓደኛዋ ግን በሹክሹክታ ተነጋገሩ። ይህ እሱ ነው አለች ወጣቷ። በዚያን ጊዜ የሰውየው አይኖች ወደ እሷ ተመለከቱ። ሁሉንም ሰው ካስተዋወቀ በኋላ የወጣቷን ስም በቀጥታ ጠራ። ይህም እሷና ጓደኛዋን እጅግ አስደነገጠ። ምክንያቱም ጋብቻቸው ሚስጥር ነበረ። ማንም ሰው ባልና ሚስት መሆናቸውን አያውቅም። ሰውየውም ስለ ጋብቻቸው ምንም እንዳልተናገረ ቢመስልም በድርጊቱ ግን ይህንን ጋብቻ በቁም ነገር እንደያዘው እያሳየ ነበረ። በዚያ ምሽት ወጣቷ ከእንቅልፏ በድንጋጤ ነቃች። ክፉ ቅዠት እይታ ነበረ። በህልሟ ውስጥ የእንጀራ ወንድሟ ሰክሮ ወደ ክፍሏ በመግባት በመጥፎ ዓላማ ሊያስፈራራት ሞክሮ ነበረ። የቤተሰቧ ሰዎችም እሷን ከመደገፍ ይልቅ ከልክ በላይ ስሜታዊ ነሽ በማለት ይወቅሷት ነበረ። በዚያ ቤተሰቦች ውስጥ የማትፈለግ ሰው እንደሆነች ተሰማት። በዚህ ሁሉ ውስጥ ግን ባሏ ከጎኗ ቆመ። አንድ ቀን ስትታመም ወደ እሷ መጥቶ እናቷ ያዘጋጀችለትን ሞቅ ያለ ሾርባ መጣላት። እኔ የምታምኝና ስሜትሽን በነጻነት የምታካፊኝ ሰው ነኝ። ከእንግዲህ ብቻሽን አትሆኝም አላት። ወጣቷ በባሏ አመለካከት በጣም ተነካች። ሰውየው ከእሷ ጋር ያለውን ግንኙነት ከተራ የአይነ ስውር ቀጠሮ እጅግ የተለየ መሆኑን መረዳት ጀመረ። በኋላም ሰውየው ከቤተሰቡ የተዘጋጁ የሙሽራ ስጦታዎችን አመጣላት። ወጣቷ በመደነቅ መቀበል አልፈለገችም። እሱ ግን ይህን የቤተሰቡ ባህል እንደሆነ ነገራት። በቤተሰባቸው ውስጥ የቤተሰቡ ገንዘብ የምታስተዳድረው ሴቷ ናት። ስለዚህ ይህ ያንቺ ነው አላት። ከዚያም ስልኳን ወስዶ ዋናውን የባንክ ካርዷን ከክፍያ ስርዓቱ ጋር አገናኛላት። ይህን ያደረገው እሷ በገንዘብ ሆነ በህይወት ደህንነት እንዲሰማት አልነበረም። በሚቀጥለው ሳምንት የጋራ ንብረት እንዲያገኙ ሀሳብ አቀረበ። ወጣቷ ግን እየተገረመች ነበር። ምክንያቱም ይህ ሰው በመጀመሪያ የተጠራጠረችው እንደ ማጭበርበሪያ ሳይሆን እያንዳንዱ ድርጊት በትክክል ባሏ እንዲሆን እያረጋገጠላት ነበር። ከዚያ ቀን ጀምሮ ወጣቷ ስለ ባሏ የነበራት ጥርጣሬ ቀስ በቀስ መቀየር ጀመረ። እሱም ከጋብቻቸው በኋላ ሁልጊዜ ከጎኗ እንደሚቆም የሚያስፈልጋትን ድጋፍ እንደሚሰጣት በድርጊቱ አሳያ። ይህ በአይነ ስውር ቀጠሮ የተጀመረ ሚስጥር ጋብቻ በመጨረሻ የሁለቱ ህይወት የሚቀይርና አዲስ ምዕራፍ ሆነ።